ትማሩ ያስፈልጋል። የእግዚአብሔርን ቃል ካልሰማችሁ አታርፉ። እውነቴን ነው የምለው። ሰው ተረጋግቶ የእግዚአብሔርን ቃል ካልሰማ ማረፍ አይችልም። የሚያሳርፈን የሱ ቃል ስለሆነ ማለት ነው። ስለዚህ እንድንሰማ እግዚአብሔር አምላካችን በቸርነቱ ይርዳን። የሚሰማ ቢኖር በእርጋታ ይቀመጣል ይላል፣ ከመከራ ስጋትም ያርፋል ይላል። ከነፍስ የመከራ ስጋት እንድናርፍ በስጋችን ብቻ አይደለም በልባችን በአይምሯችን እንረጋጋ ያስፈልጋል ማለት ነው። እግዚአብሔር መረጋጋቱን ያድለን። ዛሬ ልባችን እንደ ማዕበል ይናወጣል። ማዕበል ታውቃላችሁ? እኛ አካባቢ ሐይቅ የለም መሰለኝ ወደዚህ አካባቢና ምናልባት እንደው ዶክመንተሪ ፊልም ላይ ታያላችሁ ብዬ አስባለሁ። ወጣ ብላችሁ ታያላችሁ ብዬ አስባለሁና ማዕበል የተረጋጋ አይደለም። በነገራችን ላይ በጣም ይናወጣል። የኛም ህይወታችን ልክ እንደዛ ማዕበል ነው። የተረጋጋ ህይወት የለንም በቃ። ስለዚህ እግዚአብሔር በህይወታችን ውስጥ ሲገባ እንረጋጋለን። እግዚአብሔር ያረጋጋል። እናታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አምላክ ወላዲተ አምላክ ለእኔ የምናገርበትን አንደበት ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦናን በቸርነቷ ታድለን። እኔ ቆሜ እማራለሁ፣ እናንተም ተቀምጣችሁ ትማራላችሁ። ስለዚህ እንግዲህ ሰላም ለእናንተ ይሁን ብለን ርዕሳችን እንዳነሳ ነው ይህን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ የተናገረው ፍጹም አምላክ ፍጹም ሰው ሆኖ የተናገረው ሞትን ድል አድርጎ ከተነሳ በኋላ የተናገረው ቃል ነው። ሰላምን የሰበከው ነው። ከዛ በፊትም ሰላም ለእናንተ ይሁን በልደቱ ሰላም ተብሎ ተሰብኳል። እንደተወለደ መላእክት ይሄንን ሰላም ሰብከውናል። የኢየሱስ ክርስቶስ መወለድ ለእኔና ለእናንተ ሰላም ስለሆነ ማለት ነው። ስለዚህ ይሄንን ቃል የተናገረው ማን ነው ብለናል? አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብር ምስጋና ይግባውና ማለት ነው። ስለዚህ ጸሐፊው ደግሞ ወንጌላዊ ቅዱስ ዮሐንስ ነው። ከ12ቱ ሐዋርያት መካከል የሆነው ታላቁ ሐዋርያ በእውነት በወጣትነቱ በ20 ዓመቱ የተጠራው እንዴ! ይሄ 20 ዓመት ማለት ከ1 እስከ 20 ዓመት የንፋስ ዘመን ይባላል እና ከ20 እስከ 40 ደግሞ የሰዓት እንዲሁ እያለ ይቀጥላልና የሚገርማችሁ በዚህ ዕድሜ ተጠርቶ ለአገልግሎት መቆም በጣም ከባድ ነው። ትልቅ ፈተና ነው። ትልቅ ጥንካሬ ይፈልጋል። ትልቅ ብቃት ይጠይቃል። ዛሬ ማን ነው በ20 ዓመቱ ቆሞ የሚያስቀድሰው ወጣት? ቆሞ ቃለ እግዚአብሔር የሚሰማው ማን ነው? እስከ መጨረሻ የሚጸነው ማን ነው? በ20 ዓመቱ በ20 ዓመቱ ስጋ ወደሙን የሚቀበለው ማን ነው? እስኪ ይጠቅስልኛል። በ20 ዓመቱ የቆረበ ሰው አለ? ኧረ ገና ነኝ ነው እንፈራለን፣ አንቆርብም። ለኃጢአት ራሳችንን እያመቻችን ነው። ገና የምንሰራው ያሰብነው ኃጢአት አለ ማለት ነው። ስለዚህ ይሄ ሐዋርያ ገና በ20 ዓመቱ በወጣትነቱ ለአገልግሎት ወንጌል እንዲሰብክ በዓለም ላይ እየተዟዟረ ለዛውም እሱ የሚሰብከው ወንጌል ድንጋይ እየተወረወረበት ነው፣ ሰይፍ እየተሳለለት ነው። ለበዓል እናንተ በሬና በግ እንደምታርዱት ፊት ለፊቱ ሰይፍና ቢላ እየተሳለ ነው። አንገት ይቆረጣል። ኢየሱስ ክርስቶስን ስበክና ድንግል ማርያምን ስበክና ቅዱሳንን ስበክና ሐዋርያት ነቢያትን ስበክና ስለዚህ አንገት ይቆረጣል እየተባለ እያስፈራሩት ነው። እንኳን እኛ እንደዚህ ተብለን አይደለም ትንሽ ቃል ሲወረወርብን አቁርፈን ጥለን እንሄዳለን። ልዩነቱን ተመልከቱት። ክብር ምስጋና ይሁን ለዚህ ሐዋርያ። እግዚአብሔርን አመስግኑት። በእውነት ይሄ ሐዋርያ ነው ይህንን ወንጌል የጻፈው። ይሄንን ሁሉ ቻሌንጅ፣ ይሄንን ሁሉ መከራና ፈተና ተቋቁሞ ይሄንን ወንጌል ጽፎ ለትውልድ ያበረከተው ይሄ ታላቁ ሐዋርያ ነው። ከ12ቱ ሐዋርያት መካከል በእውነት በጣም የሚገርም በድንግልና የኖረ በንጽህና የኖረ በቅድስና የኖረ ታላቅ ሐዋርያ ነው። በረከቱ በሁላችን ላይ ደርበን ዛሬ ይሄ በረከት በእኛ ላይ ሲያደርግ ምን እንደምንሆን እኛ አስብ። ንጽህናን ቅድስናን የምንጎናጸፍበት ነው። ስለዚህ ኢየሱስ ክርስቶስ የተናገረውን ቃል በቃል የሰማውን የገለጠለትን ሁሉ ጽፏል። ከራሱ ሐሳብ አመንጭቶ አይደለም። ኢየሱስ ክርስቶስ የተናገረውንና እግዚአብሔር መንፈስ ቅዱስ የገለጠለትን ነው ጽፎ ያስቀመጠልን። ስለዚህ የዚህ ሐዋርያ ታላቁ ሐዋርያ በረከት በሁላችን ላይ ይደርብን። ሰላም ለእናንተ ይሁን አለ። ለምንድን ነው ጌታችን መድኃኒታችን ይህንን ስብከት የሰበከው ወይም ይህን ቃል የተናገረው ለምንድን ነው ያላችሁ እንደሆነ 5500 ዘመን ሰላም የጠፋበት ዘመን ስለነበረ ማለት ነው። ምን የጠፋበት? ከቃሉ ጋር ናችሁ?
እግዚአብሔር ከሁላችን ጋር ሰላም የጠፋበት ዘመን ስለነበር ነው። 5500 ዘመን ዓመተ ፍዳ ዓመተ ኩነኔ የሰው ልጅ መልካምም ሰራ መጥፎም ሰራ ነፍሱ ከስጋው ተለይታ ሲኦል የምትወርድበት ዓለም በጭንቀት ውስጥ የነበረችበት ከመከራ ስጋ እንጂ ከመከራ ነፍስ የማይድኑበት ነፍሱ ከስጋው የተለየ ሲኦል የሚወርድበት በአካለ ስጋ በዚህ ምድር ላይ ያለ ሀብታም እንኳን ቢሆን በሀብቱ የማይደሰትበት በልቶ የማይጠግብበት ጠጥቶ የማይረካበት ለብሶ የማይሞቀው ደርቦ የማይሞቅበት በገንዘቡ ደስታ ሊፈጥርበት የማይቻልበት ዘመን የነበረበት ዘመን ነው። ድሃውም በድህነቱ በችግሩ የሚመጸውተው የሚሰጠው አጥቶ በእንግልትና በመከራ በጭንቀት ውስጥ የሚኖርበት ዘመን ነበር። አስጨናቂ ዘመን ነበር። ያ ዘመን ጨለማ ነበር ይላል። ጨለማውን እግዚአብሔር አምላካችን ይፈብልን። ህይወታችን ጨለማ ነው። አሁን ምናልባት ከዛ የበለጠ ሳይጨልም ይቀርብላችሁ ነው ህይወታችን አሁን ያለንበት። ምናልባት ከዛ የበለጠ ሊጨልም የሚችልበት ዋናው ምክንያት ምንድን ያላችሁ እንደሆነ ቅዱስ ጳውሎስ ተናግሯል። ክርስቶስ ነፃ አውጥቷችኋል፣ እንግዲህ ዳግመኛ በባርነት ቀንበር አትያዙ ብሏል። ነፃ ከወጣን በኋላ ዳግመኛ በባርነት ቀንበር ለመያዝ ራሳችንን አሳልፈን ስለሰጠን ማለት ነው። ለማን? ለዲያብሎስ። ስለዚህ አሁንም ደግሞ በባርነት ቀንበር ተይዘን ዲያብሎስ ደግሞ በእኛ ላይ አድሮ በእኛ ህይወት ውስጥ ገብቶ በኑሯችን፣ በህይወታችን፣ በትዳራችን፣ በስራችን ውስጥ በሁሉ ነገራችን ውስጥ ገብቶ የእሱ ማደሪያ ሆነ ህይወታችንን ሁሉ ጨለማ አድርጎብናል። ማን ይፈፍልን? እግዚአብሔር ይፈፍልን። ግን እንዲገፈፍልን ዝግጁ ልትሆኑ ያስፈልጋል። እግዚአብሔር በቸርነቱ ይፈፍልን። ስለዚህ ጨለማ ዘመን ነበር። ሰላም የጠፋበት፣ ጤና የጠፋበት፣ ሰላም የጠፋበት፣ ፍቅር የጠፋበት፣ መዋደድ የጠፋበት፣ መተዛዘን የጠፋበት ጨለማ ዘመን ስለነበር ሰው የሚኖረው በፍርሃትና በስጋት በጭንቀት ነበር። ይህ ህይወት ደግሞ ብዙዎች አንገታቸው ላይ ገመድ አስገብቶ ታንቆ የሞቱበት ዘመን ነው። ራሳቸውን ያጠፉበት ዘመን ነው። ዛሬም እንደዚህ አይነት ህይወት አለ። በእርግጥ ያው ራሳችንን ለዲያብሎስ አሳልፈን ስለሰጠን ህይወታችንን እሱ ጨለማ አድርጎብን ብዙዎቻችን አማራጭ እንፈልጋለን። በቃ ብንሞት ይሻላል፣ ብንጠፋ ይሻላል። ራስ ማጥፋት በእርግጥ ኃጢአት ነው። እንደዛ ከነዚህ ጨለማ ህይወት ነበረ። ሰው በፍርሃትና በስጋት የሚኖርበት ነበረ። ሰላም ያጣበት ስለነበር፣ መረጋጋት ያጣበት ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ ከ8ኛ ቀን በኋላ ሐዋርያት ፈርተው በተዘጋ ቤት ውስጥ ሆነው በነበሩበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በሩን ክፈቱልኝ ሳይል መቃብሩን ክፈቱልኝ እንዳላለ ሁላ ቤቱንም በሩንም መስኮቱንም ክፈቱልኝ ሳይል በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ብሎ የሰበከበት ነው ማለት ነው። እኔ ግን እዚህ ላይ በጣም ይገርመኛል። አንዳንዴ ህይወታችን የእኛና የእነሱን ህይወት ስንመለከት የሐዋርያትንና የእኛ በጣም የሰማይና የምድር ልዩነት አሉ። ለምን እንዳላችሁ ኢየሱስ ክርስቶስ የገባው በተዘጋ ቤት ነው አይደለ? አሁን እነሆ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ወደ እሱ እገባለሁ ይላል፣ ከእሱ ጋር እራት እበላለሁ ይላል። በጣም የሚገርም ቃል ነው። ወንጌላዊ ቅዱስ ዮሐንስ የጻፈው እና የተናገረውን በራእይ ያየው ነውና ይሄንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ እገባለሁ እንዳለው ሁላ ማንም የልቡን በር ቢከፍትልኝ እኔ ወደ ልቡ እገባለሁ ይላል። እግዚአብሔር ወደ ልባችን ይግባ። እኛ በልባችን ውስጥ ያለው ምንድን ነው? ክፋት ነው፣ ኃጢአት ነው፣ አረ ብዙ ነገር ነው፣ ቂም በቀል ነው፣ ክፉ ነገሮች ነው ያሉ። ክፉ ነገር እግዚአብሔር ይንቀልልን። ስለዚህ ይሄ ነገር ካለ በራችንን ለእግዚአብሔር ዘግተናል ማለት ነው። ለምን ካላችሁ የእግዚአብሔር ገንዘብ አይደለም ማለት ነው በልባችን ውስጥ ያለው። እግዚአብሔር ወደ ልባችን የሚገባው የእሱ ገንዘብ በልባችን ውስጥ ሲኖር ብቻ ነው የእሱ ገንዘብ ማለት ነው። ስለዚህ አሁን ሐዋርያት ማለት ነው በተዘጋ በር እነሱ ማለት ነው ልባቸውን ከፍተው በራቸውን ብቻ ነበር የዘጉት። እኛ ደግሞ የአሁን ዘመን የ21ኛው ክፍለ ዘመን ሰዎች የዘጋነው ልባችንን ነው፣ የከፈትነው ደግሞ በራችንን ነው። እንዴ እኛ ይሄ የቤታችንን በር ብንከፍተው ባንዘጋው ወይ አውሬ ወይ እንስሳ ወይ ሰው ይገባል እንጂ
ሌላ ነገር ወይ ይገባል ይወጣል እንጂ ሌላ ነገር አይደለም። እግዚአብሔር የሚፈልገው የምኖርበትን መጠለያውን ከጭቃ ከአፈር ከድንጋይ የተሰራው ቤታችንን አይደለም። ከሱ ላይ ጉዳይ የለውም። እግዚአብሔር ፈራሽ ነው፣ በስባሽ ነው፣ የሚቀር ነው። እኛ ነን የማንቀረው። ለዘላለም የምንኖረው እኛ ነን፣ ለዘላለም የምንኖረው። ስለዚህ የሚፈልገው ቤታችንን ሳይሆን የልባችንን ቤት ልባችንን ነው። ስለዚህ ሐዋርያት ደግሞ የከፈቱት ልባቸውን ነው፣ የዘጉት በራቸውን ነው። በእርግጥ በራቸውን የዘጉት ጌታችን መድኃኒታችን ኢየሱስ ክርስቶስ ለመከራ ለሞት ተላልፎ ስለተሰጠ አይሁድ በኢየሱስ ክርስቶስ ላይ ጨክነው ስለነበር እነርሱ ደግሞ ሐዋርያት እነዚህ 120 ቤተሰብ የእርሱ ተከታይ ስለነበሩ ግዴታ እሱን ስለመሰሉ ጴጥሮስን እንዳስጨነቁት ያውቃልና ስለዚህ ሁሉንም እያስጨነቋቸው ስለነበረ እነሱም ፈርተው እኛንም ለመከራ ለሞት አሳልፈው እንዳይሰጡም ብለው በራቸው ዘግተው ከውስጥም ከበድ ባለ ነገር ደገፍገፍ አድርገው በዛ ውስጥ ይጸልዩ ነበር፣ እግዚአብሔርን ያስቡ ነበር ይላል። እግዚአብሔር ሁላችንን በቸርነቱ ያስበን። ግን ልባቸው ክፍት ነበር ይላል፣ በራቸው ዝግ ነበር ይላል። ኢየሱስ ክርስቶስ የበራቸው መዘጋት እሱን እንዲመልሱ አላደረገውም። ለምን? በሩን የዘጉት ለእርሱ አይደለም፣ ልባቸውን ለእርሱ ከፍተዋል። እሱ የሚፈልገው የውጭውን በር አይደለም፣ የእነሱን የልብ በር ስለነበር በተዘጋ በር ገብቶ ሰላም ለእናንተ ይሁን አላቸው ይላል። ሰላሙን እግዚአብሔር አምላካችን በቸርነቱ ያድለን። ይሄ ሰላም ያስፈልገናል። ይሄ ሰላም ሁሌ በወንጌል ይሰበካል፣ በቅዳሴ ይሰበካል። ግን ሰላም ለእናንተ ይሁን ሐዋርያትን እንዲህ ብሏቸው ልኳቸዋል። ወንጌልን በምትሰብኩበት ቦታ በምትሄዱት ቦታ ሁሉ በዛ ቤት ስትሄዱ ወንጌልን ስትሰብኩ ሰላም ለእናንተ ይሁን እያላችሁ ግቡ በሏቸው። ማንም የሚቀበላችሁ ካለው ሰላማችሁ ወይም ደግሞ ሰላሜ በነዛ ሰዎች ላይ ይገባል፣ ያድራል። የኔ ሰላም በነዛ ሰዎች ሕይወት ውስጥ ይገባል። ማንም የሚመልሳችሁ ካለ ደግሞ ሰላሜ ይመለሳል ይላል። ዛሬ እኔና እናንተስ አባቶችን የመለስን ካለን ካህናትን ዲያቆናትን የመለስን ካለ የኢየሱስ ክርስቶስ ሰላም በእነሱ በኩል ወደ እናንተ የመጣ ነውና የኢየሱስ ክርስቶስ ሰላም ነፃ የሚያወጣ እየተመለሰ ነው። መኑ ይሄ ወንጌሉ ነው የሚለው። ይሄ የኔ ቃል አይደለም፣ የእግዚአብሔር ቃል ነው፣ በመጽሐፍ ቅዱስ ያለ ነው። አገልጋዮችን የሚመልስ ካለን ስለዚህ ሰላሙ አብሮ ይመለሳል ማለት ነው። ለሐዋርያት የተሰጠ ትእዛዝ ነው ይሄ። ሰላሜ ይመለሳል አለ። ከተቀበላችሁ ሰላሜ ወደ እነዛ ሰዎች ይገባል አለ። ይሄ ሰላም ነው ለእኔና ለእናንተ የሚያስፈልገን። ስለዚህ ሰላም ለእናንተ ይሁን አለ። በነገራችን ላይ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለሐዋርያት የተገለጠበት ቀን ነው። ከ8 ቀን በኋላ ይላል፣ ሁለተኛው እሁድ ማለት ነው። የመጀመሪያው ትንሣኤ የተነሳባት አለ በሳምንቱ እሁድ፣ በተለይ ዛሬ ዳግም ትንሣኤ እንላልና ሁለተኛ ትንሣኤ እንላለን። ለምንድን ሁለተኛ ትንሣኤ ልንል እንችላለን? አባቶችን መጠየቅ ትችላላችሁ። እንደው ቴክኖሎጂም እንደው ዘመኑ በጣም ለመልካም ነገር ከተጠቀምንበት ጥሩ፣ ለመጥፎም ደግሞ ከተጠቀምንበት ገደል ይዞን ይገባልና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ስለመገለጡ ዳግም ያሰኘው ወይም ሁለተኛ ያሰኘው ማለት ነው። ሁለተኛ ለምን ስለተገለጠ ነው? ለሐዋርያት የተገለጠበት ነው። በእርግጥ ሁለተኛ የተገለጠበት ብዙ ምስጢር አለው። አንድ ሁለቱን ልጥቀስላችሁ። የመጀመሪያው ለምንድን ነው ካላችሁ ሁለተኛ እሁድን ጠብቆ ያችን ዕለት የተገለጠበት ሰንበትን ሊያጸናልን ነው። ምንን ሊያጸናልን ነው? ሰንበትን ሊያጸናልን ነው። ለምን? ሰንበትን እናከብራታልና ሰንበትን አክብሩ። ሞትን ድል አድርጎ የተነሳባት የሰው ልጆች ነፃ የወጣንባት ሰላም ያገኘንባት ሞትና ሲኦል የተዋረደባት ያቺ ዕለት እኔና እናንተ እልል ብለን እግዚአብሔር ያመሰገንባት ዕለት ናትና እችን ሰንበት እኛ እንድናከብር አጸናልን ይላል። ማን አጸናልን? እግዚአብሔር አጸናልን። እችን ሰንበትም እኔና እናንተ በረከት የምናገኝባት ናት። እግዚአብሔር ልላችሁ አመስግኑ። ሁሌ በረከት ሁሉ መጠን በረከት እናገኝባታለን ይችላል። ስለዚህ እናንተ የኔን ትንሣኤ እያሰባችሁ አንድም ደግሞ እኔ እንደተነሳው የእናንተ ትንሣኤ እያሰባችሁ አክብሩ። ሰንበት ማለት እረፍት እንደሆነ ሁሉ ሰንበት ደግሞ የመንግሥተ ሰማያት ምሳሌ ናት ይላል። የምን
ሰማያት ምሳሌ ናት። ብዙ ጊዜ በሰንበት ስራ ይሰራማ ካልገባን ወይም ካላወቅን በትንሹ ገጽላችሁ መሰለኝ ስራ እንሰራም። ለምንድን ነው ያላችሁ እንደሆነ ሰንበት የመንግስተ ሰማያት ምሳሌ ናት። እኔና እናንተ እግዚአብሔር ወዶና ፈቅዶ በቸርነቱ በመንግስተ ሰማያት ከኖርን በመንግስተ ሰማያት መልፋት፣ መውረድ፣ መውጣት፣ መስራት የለም። በልቶ መታመም የለም። ጠጥቶ መታመም የለም። ምግባችን ምድራዊ ምግብ አይደለም፣ ሰማያዊ ምግብ ነው። በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዱቃውያን ተነግሯል። ትንሣኤ ሙታን የለም ብሎ ለሚያምኑ ነግሯቸዋል። እንዲህ ብሏቸዋል፣ የሰው ልጅ ከሞተ በኋላ ዳግም ይነሳል፣ ለክብርና ለሐሳር ትንሣኤ ይነሳል። ለክብር ትንሣኤ የተነሱት ከፀሐይ 7 እጅ አብርተው በመንግሥተ ሰማያት እግዚአብሔርን 24 ሰዓት እንደ ቅዱሳን መላእክት ቅዱስ 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 እግዚአብሔር እያሉ እያመሰገኑ መኖር ነው ብሏል። በማቴዎስ ወንጌል ምዕራፍ 22 ላይ ብዙ ጥቅስ አለ ማጣቀሻ እናንተ አንብቡት። እንዲህ ብሎ ለሰዱቃውያን አስተምሯቸዋል። እነሱ ትንሣኤ ሙታን የለም ብሎ የሚያምኑ ናቸው። ስለዚህ እኔና እናንተ በመንግሥተ ሰማያት ነገር ለማረፋችን ምሳሌ ነው። ስለዚህ እችን ሰንበት እናከብራታለን ማለት ነው። የመንግሥተ ሰማያት ምሳሌ አድርጎ የሰጠን ሰንበት እግዚአብሔር አምላካችን ስሙ የከበረና የተመሰገነ። እግዚአብሔርን አመስግኑት። በእውነት እችን ሰንበት ባርኮና ቀድሶ ሰጥቶናል። የቤተ ክርስቲያናችን አስተምሮ በእውነት ሚስጢሩ ጥልቅ ነው በጣም እና እንደ ውቅያኖስ እኔ እንጃ እንደምን ብዬ ልጥቀስላቸው አባቶቻችን ሊገልጡ ይችላል እና በጣም ረቂቅ ነው። ረቂቅ የሆነ ነገር ማንም ተመራምሮ ስጋዊ እኛ ስጋ ለባሽ ተመራምረን ልንደርስበት የማንችልበት ነገር ነው። ረቂቅ ነው። ስለዚህ የሰንበት የመንግሥተ ሰማያት ምሳሌ ናት ሰንበት ማለት ነው። አንድም ደግሞ ጌታችን መድኃኒታችን ለምን ያችን ስለጠብቁ አንድም እችን ነገር ስለፈለገ ነው። ሌላው ደግሞ ምንድን ነው? በዛ ቀን መገለጥ ያስፈለገው በዛ ዕለት ደግሞ ሐዋርያ ቶማስ የተገኘበት ነበር። የኢየሱስ ክርስቶስን መነሳት የሰማበት እንጂ ያላየበት ነበር። ሌሎቹ ሐዋርያት ደግሞ በዕለቱ ያዩበት ነበር። እሱ ደግሞ እነሱ በዕለቱ ያዩትን እሱ ደግሞ አላየም። ስለዚህ በዛ ዕለት ሐዋርያው ቅዱስ ቶማስ በዛ በተዘጋ ቤት ውስጥ ከሐዋርያት ጋር ሆኖ ሳለ ኢየሱስ ክርስቶስ እኮ ተነስቷል አየነው አሉት። ተነሳ? አዎ። እኔ ካላየው አላምንም አለ። በእርግጥ ካላየው አላምንም ያለበት ወገን ለምንድን ነው ካላችሁት፣ ያው ሐዋርያ ቅዱስ ቶማስ የቤተክርስቲያናችን ሊቃውንት እንደሚሉት ከሆነ ያው ከሰዱቃውያን ወገን ስለነበረ ነው። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብሎ የሚያምኑ ናቸው። ስለዚህ ያው አይፈረድበትም ማለት ነው። የእነሱ አስተሳሰብ፣ የእነሱ አመለካከት፣ የእነሱ አስተምሮ በሱ ሕይወት ውስጥ ስለነበረ እሱም ካላየው ካልዳሰሱ አላምንም አለ። አላምንም ነው ያለው ካላየው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስ ያየው ዘንድ ቶማስን ያሳምነው ዘንድ በዛ ቤት ተገለጠ ይላል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት ውስጥ ተገኝቶ ሰላም ለእናንተ ይሁን ካለ በኋላ ቶማስ ካላየው ካልዳሰስ አላምንም ስላለ ኢየሱስ ክርስቶስ ደግሞ ልብና ኩላሊትን የሚያውቅ አምላክ ነውና አስቀድሞ ሐሳቡን ያውቃልና ተረድቷልና ቶማስ ወይ ስለምንድን ነው ያላመንከው? ስለዚህ ና እጆቼን ኢ እግሮቼን ኢ ና ጎኔን ኢ። አንድም ጎኔን ሲሉ ሊቃውንት እንዲህ ይላሉና ጎኔን ኢ ሲል ያው ጎን ኋላ በዚህ እንደሚዞሩና ዓለምን ተዘዋዝሮ ያው ታስተምራለህ ሲለው ነው ይላሉ። በጣም እንዲገርም እና በዓለም ላይ ተዘዋዝሮ እንደሚያስተምር በእርግጥ ይሄ ለኔና ለእናንተ ምስጢሩ ወይም ደግሞ ለሌሎች ይሄን ጎኔን ሲል ጎኑን ላይ ወይም ደግሞ ሊዳስስ ሄደ ይመስላችሁ ይሆናል። ለቅዱስ ቶማስ ግን ለሐዋርያው ለቅዱስ ቶማስ ግን በትክክል ዓለምን ተዘዋዝሮ እንደሚያስብ ምስጢሩን ገልጦለታል በውስጡ። ለእሱ የታየው ለእኛም ካልታየን እንዳትሉ በእርግጥ ማለት ነው። ሳያዩ የሚያምኑ ምንድን ናቸው? ብፁዓን ናቸው። ሳናይ የምናምን ምንድነው? እግዚአብሔር አምላካችን በቸርነቱ ይርዳል። ስለዚህ ቶማስ ወይ ያመንክ እንጂ ያላመንክ አቱን አለው። እጆቹን ዳሰሰ፣ ጎኑን ነካ። በዚህ ጊዜ እጆቹ ተኮማተሩ ይላል። በዚህ ጊዜ ጌታ ሆይ አምኛለሁ አለ። እስኪ ሁላችንም አምኛለሁ በሉ። አምናችኋል? እርግጠኛ ናችሁ? ያው እንላለን፣ አንደበታችን ይላል። ያው ግን ከልባችን እንዲሆን እግዚአብሔር አምላካችን በቸርነቱ ይርዳል።
የሆነ ነገር ሚዲያ ላይ ኮሽ ሲል ድንብር እንላለን፣ እንደነግጣለን፣ እንጠራጠራለን፣ ወደ ኋላ እንመለሳለን። አያችሁ፣ እንፈተናለን፣ እንገመታለን፣ ሚዛን ላይ እንቀመጣለን። ለምንድን ነው ክርስቲያን አይደነግጥም? አዲስ አስተምሮ እንግዳ የሆነ ትምህርት በመጣ ጊዜ እናንተ ትደነግጣላችሁ። እንዴ ምንድን ነው የሚያስደነግጣችሁ? እከሌ አዲስ ትንቢት ተናገረ፣ እከሌ አዲስ ትንቢት የሚል በመጽሐፍ ቅዱስ ያለው ሁሉ በመጽሐፍ ቅዱስ በሁሉ ሐዋርያትም ነቢያትም አስቀድሞ ተናግሯል። ማንም ሰው ቢናገር መጽሐፍ ቅዱስን ተንተርሶ ነው እንጂ የሚናገረው ከራሱ ያመጣው ራሱ ያየው የለም። ሁሉም ተነግሯል በመጽሐፍ ቅዱስ። ትንቢት በሶስት መንገድ ይፈጸማል። አንደኛ የተፈጸመ አለ፣ ሁለተኛ ደግሞ እየተፈጸመ ያለ አለ፣ ሶስተኛ ደግሞ በመጨረሻው ዘመን የሚፈጸም አለ። ስለዚህ ይሄ ሁሉ በመጽሐፍ ቅዱስ ከብሉይ ኪዳን እስከ አዲስ ኪዳን ተነግሯል። በቃ ስለዚህ አትደንግጡ ይላል መጽሐፍ ቅዱስ። ማቴዎስ ወንጌል ምዕራፍ 24 እና 25 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለው? አትደንግጡ ብሏል። ምን አትበሉ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አትደንግጡ ብሏል። እኛ ግን እንደነግጣለን። ለምንድን ነው የምንደነግጠው ካላችሁ? ስለምንጠራጠር ነው። በቃ ስለዚህ አንጠራጠር። ክርስቲያን የሚጠራጠር መሆን የለበትም። ስለዚህ ለዚህ ነው ቅዱስ ቶማስ ያመን ሁን እንጂ ያላመን አትሁን አለው። ስለዚህ እናንተ ያመን ልንሆን ያስፈልጋል። ስለዚህ በዛ ቤት ተገልጦ ለሐዋርያት ታያቸው ይላል። አንድም ይላሉ ሊቃውንት እንዲህ ይላሉ። ምንድነው ሐዋርያ ቅዱስ ቶማስ? በነገራችን ላይ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ አንድ ላይ ምዕራፍ 1 ቁጥር 1 ላይ እንዲህ ይላል። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ያየነውን የሰማነውን እንናገራለን፣ ያየነውን እንመሰክራለን። አየነው፣ ሰማነው፣ ዳሰስነው። የእሱ ሕይወት በእኛ ውስጥ እንዳለች አሁን አወቅን፣ በእኛ ውስጥ እንደተገለጠች ተረዳን ብሎ በመልእክቱ ጽፎ አስቀምጧል ቅዱስ ዮሐንስ። ስለዚህ ወንጌላዊ ቅዱስ ዮሐንስ እንዲህ እያለ ሲሰብክ እኔ ሰማው ብዬ ብቻ ልሰብክ ነው እንዴ አለ ይላል። በእርግጥ ሰማው ብለንም መስበክም ያስፈልጋል እኮ ግዴታ ይሁ ብቻ ማለት የለብንም አይደል? ማየት ማለት በነገራችን ላይ እኛ ሰዎች ጋር ያለው አስተሳሰብ አንዳንዴ ሱባኤም ስንገባ አንዳንዱ ያው እመቤታችንን ለማየት ይመጣል፣ እንድትገለጥለት እግዚአብሔር እንዲገለጥለት ቅዱሳን እንዲገለጡለት። ይሄ መዳፈር ነው በነገራችን ላይ አደራችሁ እንዴ። እኛ ሱባኤ ስንገባ የምንፈልገው መጀመሪያ ያው ኃጢአታችንን በቸርነቱ እግዚአብሔር ይቅር እንዲለን ነው። ሁለተኛ ደግሞ በቸርነትና በምሕረት ለምንጠይቀው ጥያቄ እግዚአብሔር ፈቃድ ቢሆን ጥያቄያችንን ብትመልስልን ብለን ነው እንጂ አንዳንዱ በግልጥ አያታለሁ በምን ስራችን ነው። ይሄ እኮ መዳፈር ነው። ስለዚህ ቅዱስ ጎርጎርዮስ እንዲህ ይላል፣ እግዚአብሔርን ልይ ማለት እግዚአብሔርን ተገለጥልኝ ማለት ፊት ለፊት የቆመ ልይ ማለት ነው። ይህ ታላቅ ድፍረት ነው ይላል። የዚህ አባት በረከት ሁላችን ላይ ይደርብን። ተገለጥልኝ ማለት ፊት ለፊት የቆመና ልይ ማለት ነው ይላል። እግዚአብሔር በመለኮቱ የማይዳሰሰው የማይጨበጠው ረቂቁ አምላክ ነገር ግን በሥጋ ማርያም ተገልጦ የዳሰስነው የጨበጥነው ከእርሱ ጋር የበላነው ልይ ማለት እግዚአብሔርን በመለኮቱ መዳፈር ነው ይላል። ይሄ ምንድነው? ራስን ከፍ ማድረግ ነው። በቤተ ክርስቲያናችን አስተምሮ ዝቅ ማለት ነው እንጂ ከፍ ማለት አይቻልም። ዝቅ ማለት ነው። ከፍ የሚል ካለ ዝቅ ይላል፣ ዝቅ የሚል ካለ ደግሞ ከፍ ይላል። ይሄ የእግዚአብሔር ስራ ነው። እግዚአብሔር የሚያስቀምጠው እግዚአብሔር ለእኛ ለእናንተ የሚሰጠው በረከት። ለዚህም እንዲህ ይላል ሊቀጥሉና አባባቁስ እንደኔ ኃጢአተኛ እግዚአብሔርን ተገልጥልኝ ሊል አይገባም ይላል። እንደኔ ኃጢአተኛ እኔ እሳቸው ኃጢአተኛ ካሉ እኛ ምን እንደምንል አስቡት እንዴ! እነሱ 10ኛው ማዕረግ ድረስ የደረሱ አባቶች፣ በእውነት አባት እንዴት ነው እንደኔ ኃጢአተኛ? ትሕትና ተመልከቱ የእነዚህን አባቶች ትሕትና። እኔ አምላካችሁ ትሑት ነኝና እናንተ ትሑታን ሁኑ እንዳለ አምላካችን የተናገረውን ቃል ተቀብለው ትሑት እንደሆኑ እንደኔ ኃጢአተኛ እግዚአብሔርን ተገለጥልኝ ሊል አይገባም ይላል። መልካም ሰው ስታዩ፣ ጥሩ ሰው የእግዚአብሔር ሰው ስታዩ፣ ወንጌላውያንን ስታዩ፣ አባቶችን ስታዩ፣
የእግዚአብሔርን ቃል የሚናገሩትን ሰዎች ስታዩ፣ የእግዚአብሔርን ቃል የሚሰብኩትን አባቶችን ስትመለከቱ ያ እግዚአብሔርን አያችሁ ማለት ነው። የእግዚአብሔርን ታምራቱን ስታዩ እግዚአብሔርን አያችሁ ማለት ነው። ምክንያቱም አሉ የማይታየውን እግዚአብሔር በሚታየው መቅደሱ አይታችሁታልና። እኛ የማን ማደሪያዎች ነን? እስኪ ይህን ነገር እንመልስ። የማን ማደሪያዎች ነን? የእግዚአብሔር። ግን አንዋሽ፣ የማን ማደሪያ ነው? በትክክል ማደሪያነታችን እኮ የሌላ ነው። ቅዱስ ጳውሎስ እግዚአብሔር ማደሪያ እንደሆናችሁ አታውቁም ይላል። እግዚአብሔር ማደሪያ ነው፣ ማደሪያነታችን ለሌላው ነው። ስለዚህ የማይታየውን እግዚአብሔር በሚታየው መቅደሱ አይታችሁታልና ይላል። ስለዚህ ይህ ታላቅ መገለጥ ነው ይላል። ይቀጥልና ከዚህ የበለጠ መገለጥ አለ ወይ ይላል። አንዳንዱ እግዚአብሔርን አላየነውም፣ እግዚአብሔር ማየት እግዚአብሔርን እኮ በታምራቱ በስራው በአባቶችን ስትመለከቱ እግዚአብሔርን አያችሁ ማለት ነው። ከእናንተ ውስጥ የተራበ የተጠማ የተቸገረ መጥቶ በመካከላችሁ እናንተን እጁን ዘርግቶ ሲጠይቃችሁ እግዚአብሔርን አያችሁ ማለት ነው። ያ ማየት ነው እግዚአብሔርን። ይህ ታላቅ መገለጥ ነው። እግዚአብሔር በሰው ላይ አድሮ ይቀበላል፣ በሰው ላይ አድሮ ይሰጣል። ይሄ እግዚአብሔር መመልከት ይሄ ነው። ለእኔና ለእናንተ በቂ አይደል እንዴ? በእምነት ካደረጋችሁ አባ ብሶዬ ማለት ማየት ትችላላችሁ። ያው ጊዜ ገድበናል እንጂ ወቅቱም ስላልሆነ እንደው በቤተክርስቲያናችን ያለ የቤተክርስቲያናችን አስተምሮ አባቶችን በትመለከቱ ብዙ ነው። እግዚአብሔር በቸርነቱ ይግለጥልን። ስለዚህ እግዚአብሔር አምላካችን በምሕረቱ በቸርነቱ በረድኤቱ በበረከቱ ይገለጥልን፣ በበረከቱ ይገለጥልን፣ በሰላሙ ይገለጥልን። በእውነተኛ ጤና አጥተናልና በጤና ይገለጥልን። እግዚአብሔር ጤናውን ለሁላችን ያድለን፣ ሰላሙን ለሁላችን ያድለን። ስለዚህ ሰላም ለእናንተ ይሁን ብሎ ለሐዋርያት ወንጌልን ሰበከላቸው፣ አስተማራቸው ይላል። ስለዚህ እነሱም በሱ ሰላም የሚመላለሱ ሆኑ ይላል። አሁን ይሄ ነው መጨረሻ ላይ እኔና እናንተ ሰላም ለእናንተ ይሁን ብሎ የሰበከንን ያስተማረንን ወንጌላዊ ቅዱስ ዮሐንስ የጻፈልንን ወንጌል እንመላለስበታለን ወይ ነው? አንመላለስበትም፣ አንፈልገውም። ለዚህም ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ የሰው ልጅ ክፉ ስራው እንዳይገለጥ ይላል፣ ከብርሃን ይልቅ ጨለማን ወደደ ይላል። እኛ በጨለማ መመላለስ ነው የምንፈልገው። በቃ እውነቱ ስንናገር ጨለማ ነው የምንፈልገው። ክፉ ስራው ኃጢአቱ በደሉ እንዳይገለጥ፣ ስራው እንዳይገለጥ፣ ክፉ ስራው እንዳይገለጥ ከብርሃን ይልቅ ጨለማን ወደደ። በብርሃን መኖር እየቻለ በፈቃዱ በገዛ ፈቃዱ በጨለማ መመላለስ ወደደ። በዳቢሎስ ስርዓት፣ በዳቢሎስ አስተዳደር፣ በዳቢሎስ ሕይወት መመላለስ ፈለገ ይላል። በእግዚአብሔር ሕይወት መመላለስ ሲችል በዳቢሎስ ሕይወት መመላለስ ፈለገ ይላል። እግዚአብሔር ከዚህ ይሰውራል። እኔና እናንተ በእግዚአብሔር ሕይወት ነው መመላለስ ያለብን። ስለዚህ እዚህ መምጣታችን እናንተ በማን ሕይወት እየተመላለስን ነው ማለት ነው? በእግዚአብሔር ሕይወት እየተመላለስን ነው ማለት ነው። በእሱ ሕይወት እንድንመላለስ እግዚአብሔር አምላካችን በቸርነቱ ይርዳል። ስለዚህ ከዚህ በኋላ የኢየሱስ ክርስቶስ ሰላም፣ የድንግል ማርያም ሰላም፣ የቅዱሳን የጻድቃን የሰማዕታት ሰላም ወደ እኛ ሕይወት ውስጥ እንዲገባ ከፈለጋችሁ በልባችሁ ውስጥ እናንተ ምን ልታደርጉ ያስፈልጋል ማለት ነው? እግዚአብሔር የሚፈልገውን ነገር አስቀምጡ። በዛን ጊዜ ራሱ እግዚአብሔር ይመጣል፣ ይገባል። በተዘጋው በር እንደገባ በእኔና በእናንተ ቤት ውስጥ በእኔና በእናንተ ልብ ውስጥ እግዚአብሔር ይገባል። ስለዚህ በእውነት የተዘጋውን በር የልባችንን በር ከፍቶ እንዲገባ የአምላካችን የድንግል ማርያም ልጅ ፈቃዱ ይሆንልን። ስለዚህ እኔና እናንተም ልባችንን እንክፈትለት። በራችንን አይደለም የልባችንን በር እንክፈት። ስለዚህ የልባችንን በር ከከፈታችሁ እግዚአብሔር ይገባል ማለት ነው እና ስለዚህ እኔና ቤቴ ግን እግዚአብሔር እናመልካለን እንዳለው በእውነት እኔ በልቤ እግዚአብሔር አመልካለሁ እንዳለ ነቢዩ። ስለዚህ እኔና እናንተ በልባችን እግዚአብሔር ብናመልክ ያስፈልጋል። እግዚአብሔርን በልብ ማምለክ ማለት ከክፉ መራቅ ነው፣ ከኃጢአት መራቅ ነው፣ ከቂም በቀል መራቅ ነው። ቂም በቀል ይዘን ክፉ ነገር እየሰራን እግዚአብሔርን እናመልካለን ብንል ይሄ ውሸት ነው። ለዚህም ደግሞ ሐዋርያ ቅዱስ ያዕቆብ 1:26 ላይ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ሰው ካለ ያ ሰው አምልኮቱ ከንቱ ነው ይላል። በአንደበቱ ክፉ ነገር እየተናገረ ሰው እያማ እየተሳደበ በአጠቃላይ ክፉ ነገርን እየሰራ በልቡ ደግሞ ኃጢአትን፣ በደልን፣ ተንኮልን፣ ዝሙትን ብዙ ነገሮችን እያሰበ እግዚአብሔርን የሚያመልክ የሚመስለው ሰው ካለ ያ ሰው አምልኮቱ ከንቱ ይላል። አምልኮቱ ከንቱ ማለት እግዚአብሔር የተናቀ ማለት ነው። ስለዚህ እግዚአብሔር የማይቀበለው በእግዚአብሔር ዘንድ ተወዳጅነት የሌለው ማለት ነው። ስለዚህ በእግዚአብሔር ዘንድ ተወዳጅነት እንዲኖረው እኔና እናንተ አንደበታችንን ገተን
በልባችን ጥሩ ነገር እያሰብን እግዚአብሔርን ደስ የሚያሰኝ ነገር እያሰብን እንድንመላለስ እግዚአብሔር አምላካችን በቸርነቱ ይርዳን። እንግዲህ ትምህርቱ ነገም ከነገ ወዲያ እስከ በዓለ ሃምሳ ድረስ ትንሣኤን በተመለከተ እንዲሁ ይቀጥላል። ሰፊ ነው አስተምሮቱ፣ ያው ጊዜና ሰዓት ይገድበናል። እንዲሁ አምላካችን በየጊዜውና በየወቅቱ ለሐዋርያት እስከ በዓለ ሃምሳ ድረስ እስከሚያደርግበት ቀን ድረስ እየተገለጠ ለሐዋርያቶቹ እንዲሁ ይገለጥላቸው ነበርና ስለዚህ ይህንንም አስመልክቶ ራሱን የቻለ የቤተክርስቲያናችን አስተምሮ ወቅቱን አስመልክቶ አለና በሰፊው ጉባኤ እየመጣችሁ ኑ ተማሩ። ስለዚህ ሁላችሁም ትምህርተ ወንጌል ይሰጣል። አባቶች አሉ፣ መምህራን ወንጌል አሉ። እየመጣችሁ ተማሩ፣ አትቁ፣ በቤቱ ተመላለሱ፣ በረከትን ታገኛላችሁ በስጋችሁ በነፍሳችሁ ለማለት እንወዳለን። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስም የከበረና የተመሰገነ ያስተማረን የመከረን ይገስጸን ልዑል እግዚአብሔር አምላካችን ስሙ የከበረና የተመሰገነ እኛም በቃሉ ተለውጠን 30 60 መቶ ያማረ ፍሬ እንድናፈራ የስሙ ቀዳሽ የመንግስቱ ወራሽ እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ